ማን አሞኛል ጀሞ ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን እንኳን ደስ አላችሁ ወይኔ አልহামዱሊላህ ጀሞ የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ ሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ተጠብቀያለሁ 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ ተረዳኝ አይደለ ስላጫወታችን ኤዜ መውጣት ነበረበት ምናምን አትተንተንልን ኳስ አቃለው ምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንተንልን ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣነው ከ20 ዓመት በኋላ ነው ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር ገባ ደግፈ እዚህ ደረጃ ይደርሳ አታቅም እኮ ደግፍ ነው ምል እንዴት አባቱን የተደሰትኩት ነው ምል እንዴት አባቱን የተደሰትኩት ምን አይነት አመት ነው ዘንድሮ አመቱ ለየት ያለ ነው ምል ለየት ያለ ነው ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል ገባርለ ግን አንተን ምን ያህል እንደሚልጥህ ስለማት ረካለሁ ባየር ሊቨርኩሰን አታልፍም ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም ስፖርቲንግን አታልፍም ስፖርቲንግን እንደማታልፉ ማቀው እኔ አትሌቲኮን አታልፉ ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን ባናኔ ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስማ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ተችላለ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላል ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረጊ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋል ከዚህ በኋላ ማንንም አያስቆመንም ወይኔ ፋይናል ድረስ ወይኔ እሺ አርሰናል ቻምፒየንስ ሊግ ፋይናሊስት ሆኗል ከ2006 በኋላ አትሌቲኮ የሚያስፈራ ቡድን አልነበረም አንደኛ ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ ለሹ ተዘጋጁ በቃ ዝም ብሎ ነገር የለው በህይወቴ ማለት ነው እንደ አትሌቲኮ ማድሪድ ቀሽም የሆነ ቲም አይቻለቅም እግዚአብሔርን እግር ኳስ መጫወት የሌለባቸው ቲም አንቲ ፉትቦል የመጨረሻ ቆሻሻ ቲም ማለት ነው የአርሰናል ደጋፊዎች እንኳን ደስ አላችሁ ለማንኛውም አትሌቲኮ ማድሪድ አይደለም ለፋይናል እግር ኳስ ሜዳ መግባት የሌለባቸው ተጫዋቾች ናቸው እንዳለ የሙሉት ምንም አይችሉ ደምቀዘንን እኔ እንደ ሲሞን የደንቆሮ አሰልጣኝ በህይወት አይቻላቅም መከላከል የማይችል ሃራም ፉትቦል የሚጫወት አሰልጣኝ ደንቆሮ የማህይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተቀባለ 4-4-2 የጠነቃ እግር ኳስ ነው ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን ይሻው እንዴት ያንተ ልጅ እንዴት ነው ያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀልሽ አምስት ይከበላ ምንድነው የሚያበሽቀል ታሪክ ይቀየራል ልፋት ዋጋ ያገኛል የአርቴታው ቡድን ለአውሮፓ ቻምፒየንስ ሊግ ዋንጫ ተፋላሚ መሆን ችሏል እንኳን ደስ አላችሁ የአርሰናል ደጋፊዎች እድሜ ለጥቁር አልማዝ ቡካዮ ሳካ ይሁንና ፋይናሊስት ሁናችኋል ስትፈልጉ ፈክሩ ስትፈልጉ ምድሪቱን አንቀጥቅጧት
ቀኑ የናንተ ነው። ዋላፍ እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዘን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የት ደርሶ ነበር? ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ አንድ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። የምብሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ። አርሰናል ደጋፊዎች እንኳን ደስ አላችሁ። ቻምፒዮንስ ሊግ ፍጻሜ ከስንት ጊዜ በኋላ እንደገና ተመልሳችሁ ደርሷችኋል። እኔ ምንም ማለት አልችልም። ባይዘ አትሌቲኮም አይገባውም፣ አይችልም። በጣም የሚያስጠላ ቲም ነው። አሁን ይኸው አርሰናልም በጣም አሪፍ አልነበረም፣ ግን አትሌቲኮ ከዛ የባሰ ማለት ነው። እንዴት እንደሚያስጠሉ መቼ ነው እንዴት ተበላሽው አትሌቲኮ? ኧረ በስመ አብ። ጭራሽ ደግሞ ይሄ መስርቶ መጫወት ምናምን ነገር ይሞክራል። እኔ ድሮ ማውቀው አትሌቲኮ ሌላ፣ አሁን ሌላ ክለብ ሆኗል። ለማንኛውም ዮክሬሽ ዛሬ በጣም አስገርሞኛል። ላይ ያጫወቱ ጎሏን ያገባት ሳካ ነው። ያው አርሰናል መቼስ በመከላከል አይታመም። ከመራ በኋላ በደንብ ፕሬሸሩን ተቋቁሞ ወጥቷል። አርቴታ እንዴት አባቱ ሳይድ ላይ ይሆን እንደነበር አይታችኋል። ግን እንደዚህ ሲያንቀጨቅጨው ነበር። እንኳን ደስ አላችሁ። ፋይናል ላይ የሚገርም የርብ ስብራት ካልደረሳችሁ ዋንጫ ልትበሉ ይችላችሁ። ግን በጣም ደግሞ ልትጎዱም ስለምችሉ ቋጠሮ ግን አላለቀም። ገና ነው ቋጠሮ አላለቀም። ግን እንኳን ደስ አላችሁ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አለቅን። በስመ አብ በስመ አብ በስመ አብ በስመ አብ በስመ አብ። ግባ እናውጣው እንችላለን። ይሄ ነው የኔ አርሰናል ሀቢቢ። ግባለት እንችላለን ማን ስለሚቻል በቃ ይሄ ነው ማን። እንደዚህ ነው። ሁላችሁም ጀግና ናችሁ። በቃ ለዚህ ለባጅ ታግላችኋል። ሁላችሁም ትችላላችሁ። ይሄ ነው ባላ 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 በቃ ይገባችኋል። ወላሂ በጣም ነው የሚገባችሁ። እንችላለን። ማይ ብራዘር በቃ ቃላት የለኝም ማለት ነው። ለሁላችሁም ቃላት የለኝም። ጨቅ ቪዲዮ ነው የምሰራው። ማይ ብራዘር ቤንጃሚን ዋይት ትችላለህ ሀቢቢ። ይቅርታ በጣም ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ኧረ ባለ ደክላን ራይስ ምን ጉርነህ ቡካዮ፣ ቪክተር ዮኬሬሽ። ይሄ ነው የኔ ስትራይከር ማን። ጎል አላስቆጠርክም፣ ግን እንደዚህ ደምህን ሰጥተህ እንድትጫወት ነው የምፈልገው። ሉዊስ ስኬሊ ዙቢሜንዲ ተቀይሮ ከገባ በኋላ በአላህ ሊያንድሮ ትሮሳርድ ማይ ብራዘር ወደ ፎርም እየመጣ ያለ ልጅ ማለት ነው ማን። በካላፊዮሪ ሙሉ ከዛ በኋላ ገብታለች ኢንካፔ ምርጥ ነበሩ። እንችላለን ማን። በቃ ይሄ ነው ትረዘ ፕሮሰስ በስተ መጨረሻ ማለት ነው ማይ ብራዘር ከ20 ዓመት በኋላ አሳክተናል። አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰክ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው ለተመልካች። ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይ ስትሯሯጥ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደህና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? እየመራህ አይደለም፣ አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደህና ቡድን ተጋፍጠህ ሳትከላከል ፈርስት ሃፍ ላሸንፍ እኔም ላግባ ምናምን እዚህ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስት ሃፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም።
የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ ሃፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደህና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን ምን ይሆናል? ቤተሰብ እኔ የሚያስፈራኝ ነገር አርሰናል ፍጻሜ መድረሱ አይደለም። ይሄንን አርሰናል እኔ አላቀውም። ይሄንን አርቴታ እኔ አላቀውም። ቤተሰብ እኔ አላቀውም። እንዴ ባለቀ ሰዓት አልቆ እንኳን እኮ ፕረስ አድርጉ እያላቸው ያለው ምን አይነት ፕረሲንግ ነው? ምን አይነት እንዴት አድርገው ነው የሚጫኑት? ሲከላከሉ እንደምታውቁት ነው ቤተሰብ። እንዴት አድርገው ነው የሚጫወቱት? እኔ ይሄንን አይነት የአርሰናል አጫወት አላቀውም። እኔ ይህን ዋንጫ እንደበሉት የምቆጥረው እንደበሉት ማለት ነው። በምን አይነት መንገድና ሁኔታ ነው ፒኤስጂ ወይም ሙኒክ ይህንን የሚከላከሉት? እነሱ ክፍት ናቸው፣ ቢያገቡም ይገባባቸዋል። አርሰናል እንዴት ነው የሚገባው? መከላከል ነው አይታችኋል። እንዴት ፕረስ እንደሚያደርጉ አይታችኋል። ይሄ ሉዊስ ኪሊ የሚባል ተሞተ ልጅ ተመልሷል። ሙሉ ነገሩን የቀየረው እሱ ነው። ወይኔ አርቴታ ራሱ በቃ ምንም መፍራት ትቷል። ይሄ ነበር የሚያስጠቃቸው፣ እሱን ነገር ትቷል። ወይኔ አቋም አልተሳካልንም። ወይኔ ያበድኩ ኳተሪ አትሌቲኮ የተባልክ ክለብ አቋም አልተሳካልንም። ወይኔ አርሰናል ዋንጫ በልቶ ከፋይ ወይኔ ራሴ ባጠፋ ይሻላል እኮ ወይኔ አቋማ ወይኔ ማህበር ስንፈተ መቋጠር ነው ያጋጠመን። ስንፈተ መቋጠር ወይኔ አቋማ ጉዶነናል። ፋይናል ያለፉ ወይኔ ዩናይትድ ወይኔ አቋማ አትሌቲኮ የቅማላም ቲም የተዋናም ቲም ፋይናሊ አርሰናል ቻምፒዮንስ ሊግ አየ ቻምፒዮንስ ሊግ እኮ እንዴት እንደሆነ እንዲህ ዋንጫውን እያለፈ እንኳን ሊያይ ነው። ወይኔ አቋማ ከስረናል እኮ ስንፈተ መቋጠር ነው ያጋጠመ። አርሰናል እንዲህ ነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም። ሲጀመር ደረጃ ማለት ነው። ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል። እና ያው ዋናው ማለፋችን ነው። ደህና ደሩልኝ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ ሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ አርሰናል አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጮኛ ጠብቶ ብትነጋ ይሄ ነው አርሰናል ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ የታብ ገነርስ እንኳን ደስ አላችሁ። ከ20 ዓመት በኋላ እንግዲህ ፋይናሊስት ሆናችኋል። ከማን ጋር እንደሆነ አይታወቅም፣ ግን እንኳን ደስ አላችሁ። ገነርስ እንበላዋለን። ምንም አታመጣም። አርዳሃለሁ። ገና ከሀገር ነው የማስወጣ። እንኳን ደስ አላችሁ እያሉኝ እንኳን ደስ አላችሁ። ሳካ መመለሱ አያችሁ አይደል? በቃ ጠቅ አደረገ። አንድ ጎል ታራም ፉትቦል በሁለቱ በኩል ሁለት ኦን ታርጌት ተሞከረ። ጸዴ ዝግት አደረጉ። የምን ሐራም ፈናቀር በስመስራት አርሰናል ይችላል።
እሺ እንኳን ደስ አላችሁ። አይ ቁም ነገር እንኳን ደስ አላችሁ። ማርያም የምሬን ለምን ስሜቱን ስለማውቀው ማለት ነውና ዋንጫ ይምጣ አይምጣ እንግዲህ ራሱ ጉዳይ ፋይናሊስት ሆናችኋል። እንግዲህ እንኳን ደስ አላችሁ። ከ20 ዓመት በኋላ በሻምፒዮንስ ሊግ ፋይናል ወይ ፒኤስጂን ወይ ሙኒክን ትገጥማላችሁ። ኮንግራ ብያለሁ። እግር ኳስ እንደዚህ ነች። ያራዳሉ ግን ዲያጎ ሲሞኒ መቼም አይበላም ዋንጫ። እግዚአብሔር ምንም ግራ ያገባው ቲም ኳስ 9 ቁጥር የሚባል እርም ጀላፋ የሆነ ልጁ ራሱ የሳተን ኳስ አያችሁታል። አረ ፍሬድ መልስ አሁን በሌለች እንትን ነው የሰጠው። ፍሬድ መልስ በቃ ፍሬድ መልስ። ኧረ ሚኬል አርቴታ የታገሱት የአርሰናል ደጋፊዎችን በትልቁ ሊክስ ይመስላል። አርሰናል በታሪኩ ለሁለተኛ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ማለፉን ማረጋገጥ ችሏል። ከደቂቃዎች በፊት በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ የዲያጎ ሲሞኒውን አትሌቲኮ ማድሪድ ኤሚሬትስ ላይ ያስተናገደው ሚኬል አርቴታው አርሰናል 45ኛው ደቂቃ ላይ በቡካዮ ሳካ አማካኝነት የአትሌቲኮ ማድሪዱ ግብ ጠባቂ አዶ ብላክ የተተፋችውን ኳስ በማስቆጠር በጨዋታው 1-0 በማሸነፍ በድምር ውጤት ደግሞ 2-1 በማሸነፍ ነው አትሌቲኮ ማድሪድን ከዚህ ውድድር ከግማሽ ፍጻሜ በማሰናበት ወደ ፍጻሜ ማለፋቸውን ማረጋገጥ የቻሉት። መድፈኞቹ አርሰናሎች እዚህ ጨዋታ በፈርስት ሃፍ ላሳዩት እንቅስቃሴ የውጤት አይገባቸው ማለት አይቻልም። በጣም እንቅስቃሴ ነበራቸው ከአትሌቲኮ ማድሪድ አንጻር። አትሌቲኮ ማድሪድ አንድ ሞን ታርጌት መሞከር አልቻሉም ነበር። ሞር ፎከስ አድርገው ሲጫወቱ የነበረውን በመከላከሉ ዙሪያ ነበረ። ታዲያ መድፈኞቹ አርሰናሎችን በመጀመሪያ አጋማሽ የመጨረሻ ደቂቃ ላይ በሳካ አማካኝነት ብቸኛ ጎላቸውን ማስቆጠር ችለው ነበር ማለት ነው። ከዚያ በኋላ ደግሞ በሁለተኛው አጋማሽ መከላከሉ ላይ ፎከስ አድርገው ነበር የቀረቡት። በተቃራኒ አትሌቲኮ ማድሪዶች ማጥቃትን መሰረት አድርገው ነበር ሲጫወቱ የነበረው። ነገር ግን አልሳካላቸውም ነበር። የመድፈኞቹን አጥር አልፎ አንድም ጎል ማስቆጠር አልቻሉም። ታዲያ በዚህም እንግዲህ ከአውሮፓ ሻምፒዮንስ ሊጉ ግማሽ ፍጻሜ መሰናበታቸው ተራግጧል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዌልካም ቱ ለንደን አንበሳ። እስኪ ጭብጨባ ለሳካ እየቋጠርክ ፍሬ ሟምቶ ትሞታታለህ እንጂ ፋይናል ደርሻለሁ። ስበላው ትሞታታለህ ገና። አርሰናል እመቤቴን ይመቻል። እግዚአብሔርን ይመቻችሁ። ሙድ አረጋችኋት። በቃ አንድ አግብታችሁ መከላከልን እና ለፋይናል አበቃቻችሁ። እግዚአብሔር እኔ እንደዚህ ነገር አደንቃለሁ። የኔ አባት ምንም ችግር የለብኝም ነው ብለህ ቲም በጣም መከላከል ስለሚችል ዊን አድርጓል። ግን መረሳት የሌለበት ነገር እናንተ በቃ እግዚአብሔር ረድቷችኋል። በዚህ ሲዝን ሊባል ይገባል። ለምን የሚገጥሟችሁን ተጋጣሚዎች እያንዳንዱን እያያችሁልኝ ኤፍኤ ካፕም ላይ ካራቦም ላይ እያያችሁት ነው። ኤቭሪቲንግ ላይክ በቃ የሚገጥሟቸው ተጋጣሚዎች ምንም ቢሆኑ ዛሬም እንዳየነው አትሌቲኮ የሞተ አታኪንግ ስላለው ብቻ አሸንፋችኋል። 1-0 ደደብ ስለሆኑ ማለት ነው። ኤኒዌይስ ኮንግራት ፋይናሊስት ደርሳችኋል። በህይወታችሁ ለሁለተኛ ጊዜ እቺም እንዳታመልጣችሁ። ካመለጠቻችሁ ከዚህ አፍ አትውጡ ነው የምላችሁ። ለማንኛውም ኮፕሊንክ እያደረጋችሁ ኮንግራት የአርሰናል ደጋፊዎች ፎሎ እያደረጋችሁ ይመቻችሁ። ደስታችሁን አክብሩት እስከ ፋይናል። እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴ ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንዴ ዋንጫው? ጎበዝ አሳውቁን የሆነ ያመለጠን ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወርቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው።
ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ።